የትምህርት ቤት ጓደኛዋ ነኝ ብሎ ፍቅርን ለማግኘትና የፍቅርን ቤት እንዲያሳዩት እየፈለገው ዳንኤል የተንኮለኛዋ ቤዛ ወንድም የፍቅርን ወላጅ እናት አግኝቷት ጠይቋታል። እሷም በደስታ ለማሳየት ደስ ብሏታል። ማነህ ብላ ጥያቄዋን ብትቀጥልም የትምህርት ቤት ጓደኛዋ ነኝ አላት። ልጅቷ ጥሩ ተማሪ ናት ወይ ብላ ደግሞ ለጓደኛዋ ብትጠይቅም ትምህርቷ ላይ ጥሩ እንደሆነች መልሷል። የሷ ነገር እናቲቱ ስለምታውቀው ደግሞ መች ጠፍቶኝ ብላ መልሳለታል። ደስ ብሏት የእሷ ጓደኛ ለኔም እንግዲህ ነው ብላ ወደ ቤት ይዛው ገባች። ጥበቃው አሸናፊ በጣም ተናዶ እንዴት ቢደፍር ነው እዚህ ቤት ድረስ ሊመጣ የቻለው ብሎ እሱን ለመደብደብ ደስ ብሎት እየተጋበዘ ነው። ተንኮለኛ ፍቅር እየተንጦለጦለች ወደ እሱ ወዳለበት ስትሄድ ስታየው ተርበተበተ። ምን ሊሰራ መጣ? ምን ልትሰራ መጣ? እያለች ስትጠይቀው ግራ እንደገባት ወይዘሮ ታለም በጣም ጨነቃት። ምንድን ነው ብላ ጠየቀች። ይሄ እኮ በሽተኛ ነው፣ የአእምሮ ታማሚ ነው አለቻት። እንዴት ሊሆን ቻለ ብላ ወይዘሮ ታለምም ልጇን ብትጠይቅ እማዬ ቤቱ ድረስ ልወስደው ፍቀጅልኝ ላድርሰውና ልመለስ አለች። እሷም ደግሞ ፈቀደችላት። አሸናፊ እባክህ ሄድ ተከተላት ልጅቷን ብላ እንዴት አእምሮ በሽተኛ ከሆነ እዚህ ቤት ድረስ ሊመጣ ቻለ ብላ ወይዘሮ ታለም በጣም እገርማታ። ዴቪዬ ሊያገባ ነው፣ አደይም ልታገባ ነው፣ ሊጋቡ ነው። እኔም ደግሞ የቤት እቃዬን ልቀይራለች። ወይዘሮ ታለም ሶፋዎቿን ቀይራል። ቤቱ ተቀይሯል ስትል ደግሞ አደይ ስታየው በጣም ደስ ብሏታል። ይኸውና ዴቭም ነፍስ አውቆ ትዳሩን ሊመራልኝ ነው፣ እንደውም አንቺን እየመሰለችን ሴት ብላ ደግሞ ለአደይ ነገረቻት። ፍቅር ተንኮለኛ ያንቺ መቼም ቢሆን ዴቭን አግብተሽው አትዘልቅም፣ ገና ምንም ነገር አልያሽም፣ ባለሙሉ ተስፋ አትሆን ያለቻት። አንቺ ባልሽው እንዳይመስልሽ፣ ምንም ብትሆኒ ዴቭ እንደሆነ የኔ ነው ብላ አደይ በኮንፊደንስ ሳትፈራ ኮስተር ብላ ለተንኮለኛ ፍቅር መልሳላታል። ወንድሜ ሰሞኑን ምን ሆነሃል? እየጠፋህ ነው፣ የት ሄደህ ነው፣ የት ነበር ካለችው ቤዛ ደግሞ እሱ ስራ እንደሚጠብቀው ብትነግርም ከዛ እሽሽት ስልክ ሲደወልለትም ደግሞ ስልክ ላለማንሳት ፈልጎ ለዚያ መልሶላታል። የት ሄደ ነው? አላጣ በዳሪው እኮ ደውሎ ነበር ብላ ብትነግረውም ምን አባቱ ፈልጎ ብሎ ለቤዛ መልሶላታል። ቆይማ የነበርሽባቸው ሰዎች እነሱ ቤት ያለችው ልጅ ማን ነበር ስሟ ብሎ ቢጠይቃት ፍቅር ነው አለችው። አው እሷ ዋዛ ልጅ እንዳትመስል ከሷ ጋር ጠጋ ጠጋ ማለት ቢቀርብህ ይሻላል ስትል ዳንኤልን አስጠነቀቀችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 157 ቤዛ በማጭበርበር እናቷን አታለለች። ከነሱ ጋር ስትሰራና ከእህቱ ጋር ብዙ ነገር ተንኮልነት ስትፈጽም የነበረችዋ እሷ ብሎ ደግሞ በጨለማ አግኝቷት እወድሻለሁ ብሏታል። አንተ እኩያን ፈልግ፣ እኔ ያንተ እኩያ ልሆን አልችልም፣ አትጃጃልብኝ ብላ ተንኮለኛ ነግሯለች። እሱም ቤቷ ድረስ ሄዶ ነበረ። የውሸቷን ምን ልትሰራ መጣ እማዬ? ይሄ የአእምሮ በሽተኛ ስለሆነ ቤቱ ድረስ ላድርሰው ብላ እናቷን አታላለች። አሸናፊም ደግሞ ስለሚያውቀው ያንን ሰውዬ መደብደብ ፈልጎ ነበር። የዛች ልጅ ተንኮል እንደሆነ ጠንቅቆ ስለሚያውቅ ነው። ሄለንና አበበ ወደ አደይ ወደምትሰራበት ቤት ሲገቡም ፍቅር ጦልጧሊት ስትመለስ ቆይማ የእናንተ የሁለታችሁ አልበቃ ብሎ ሌላ ሶስተኛ ተጨመራችሁ፣ እዚህ ቤት ምንድን ነው የቀራችሁ? እያለች በጣም እየተመነጫጨቀች ወደ ቤት ትገባለች። አደይም ሄለንን ይዛ አበበና ኪንጎ አንድ ጋር እንደሆኑ ወደ ሮማንዬ ጋር ስትሄድ ሮማንም ጋር ሰላምታ ከተለዋወጡ በኋላ አሹም ሄለንን ስላያት በጣም ደስ ብሎታል።
በቃ እናንተ ተጫወቱ እትዬ ያሉ እሳቸውን ላውራቸው ብላ ወደ ቤት ስትገባ ቤቱ የቤት እቃ ሶፋ ተቀይሮ ታየዋለች። ምንድነው ነገሩ? ቤቱ አምሮበታል ብላ ከወይዘሮ አለም ጋር ቁጭ ብለው እያወሩ የውልሽ ልጄ ባርኮቴ ብሩ ልኮልኝ አዲስ ሶፋ ቀየርኩኝ። እናንተ ደግሞ ልታገቡ አይደለም እንዴ? በአዲስ ሶፋ ነው እንጂ ያኛው ሶፋ ደግሞ በጣም ቆይቷል። ቀጣይ ሲልክልኝ ደግሞ ጠረጴዛውን ቀይረዋለሁ አለቻት። ልናገባ መሆኑን ባርኮቴን ነግረሸዋሉ ያለቻት። አይ አልነገርኩትም። ቆይማ ለመሆኑ ሰምቷል ስላ ብላ ብትነግራት ወይዘሮ አለም አልሰማም አለ። ወይዘሮ አለም ቆይማ ከባርኮትዬ ጋር አትደዋወሉም ወይ አደይ ተጠያየቁ እንጂ ስትላት ከተደዋወልን ቆይተናል ብላ መለሰችላት። የአደይ አባት ደግሞ ያ ጫንዬ ብርሃንን ይዟት ምን ልታደርጋት ነው ልጅን ሲል ጠይቋታል። እሷ እየተብሰለሰለች ዴቭን እያሰበች ነበር። ልቀቀኝ አትልቀቀኝ እያለች አባቷ ድንገት ደርሶ ልጅን ምን ልታደርጋት ነው ብሎ ለጫንዬ ቢነግረውም ጫንዬ ደግሞ አረ እኔ ምንም አላደርጋትም ጋሼ ብሎ ምላሽ ሰጥቷል። አሁን ያንን ቦታ ማጣራት እና አበበና ደመቀ ደግሞ ያንን የመሬት ድርሻቸውንም እንደሚገባቸው ለብርሃን ያንን ሰምታለች። ጫንዬም አውቋል። እንዴ አባዬ መሬቱን ልትሰጣቸው ነው ወይ ድርሻቸውን ብላ ጠየቀች። አዎ ይወስዳሉ። በ10 እጣታቸው ፈርመው የሚገባቸውን ንብረት ይወስዳሉ ብሎ ለልጁ ነገራት። በጣም ገርሟታል። ቤዛ ተንኮለኛ እየተብሰለሰለች ሌላ ተንኮል ብታስብም እንደተቀመጠች ዳንኤል ወንድሟ መቶ ለምን ሄደ እየደወለ እየጨቀጨቀኝ አይደለም ወይ ስራህን ለምን ትዘነጋለህ ብሏለች። ምን አባቱ ያመጣል እኔ ስልክም ሲደውል አላነሳም ብሎ ለቤዛ ሲመልስላት ቤዛ ከፍቅር ጋር ያለን መቀራረብና እሷ ልጅ ማሰብክን ብትተው ይሻልሃል ብላ አስጠንቅቀዋለች። እሱ ደግሞ ለሷም በሚገባ ምላሽ ሰጥቷታል። በፍቅር ካልገባሽ በልህ ፈጽመዋለሁ፣ ዋጋሽን እሰጥሻለሁ አላት ለፍቅር። ዳንኤል አስጠነቀቃት። ቢያሞግሳትም እሷ ደግሞ እኩያን ፈልግ እያለይ ታመነጫጭቀዋለች። ባቡሬ ከሊሊ ጋር ተቀምጦ ከእነሱ ሁለቱ እንደተቀመጡ ደግሞ ነገርካቶ ልታገባት ነው እያለ ጥያቄዋን እየቀጠለችው ልጅ ሄለን እንደመጣች አበበም እንደመጣ እነሱ ላደይ ደግሞ የተናገሩት ከብርሃን ጋር ዴቭ እንደተቀራረበ ነው የተናገረችው ለፍቅረኛዋ ሊሊ ስትናገር። ታዲያ ምን ይደረግ ብሎ ደግሞ ለለምለም መልሶላታል። ለምለም ቀጥታ ለዴቭ ደውላ ያለውን ነገር ደግሞ ከሱ ጥሩ ነገር መስማት እፈልጋለሁ። ጥሩ አይደለም፣ ምክንያቱም ሁሉንም ነገር ማሳወቅ ነበረባችሁ ብለዋል። ታዲያ ምንድን ነው የምትሉት? እነሱም ቶሎ ይጋቡልንና ለእኛ ቦታ ይልቀቁልን አላት። እንዴ አንተ ልታገባ ነው እንዴ ስትል ደግሞ ሊሊ ጠይቀዋለች። አዎ ልጅቷ ደግሞ እንዲያስተዋውቃትም ፈልጋ ነበር። ሊገባት አልቻለም። ግልጽ አድርጎ ባይነግራትም የሚያገባትና እንደውም ደግሞ ሚስቱ አድርጎ የመረጣት ሊሊ ናት። ከፈቀድሽልኝ ልሳምሽ ብሎ እስሟታ። አደይ ከዛ ቤት ስትመለስ ሁለቱን አንድ ጋ ስትያቸው በጣም ምስቃለች። እሱም ደግሞ እኔ እስካሁን ልንከባከብሽ ብዬ ነው እንጂ አደይ ከመጣች አደይ በይነይ ይች ልጅ አስቸግራኛለች፣ ተረከቢያ ስላስቸገረችኝ ከአንቺ ጋር ትሆን ብሎ ጥሎ ወደ ውጭ ወደ እናቱና ወደ እህቱ ጋር ሄዷል። ይህን ሰሞን ግን እንዴት ነው እያየሁባችሁ ያለው ነገር? ቆይማ የተለየ ነገር እያየሁ ነው ስትል ሊሊ ምንም ነገር ልትመልስላት አልቻለችም። ከኔ ለመደበቅ ያሰብሽው ነገር እባክሽ ጥሩ አይደለም አለቻት አደይ። እውነት ደግሞ እሱ እውነቱን ግልጽ አድርጎ ስላልነገራት ነው እንደወደደ እንዳፈቀረ ብቻ ተናግራለች። ታዲያ ምን ያስቀናሻል ብሎም ደግሞ ነግሯታል። አረ ለምን እቀናለሁ አንተ ስኬትህ ብቻ ይሳካልህ ብላ ደግሞ ነግረዋለች። ሊያገባ እንደሆነ ስለ ልጅቷ ሲያደንቅና መውደዱን ሲገልጽ ደግሞ ሊሊ ትንጨረጨራለች።
ብርሃን እያለቀሰች ነው። ልጄ ምን ሆነሻል አሏት እናቷ። ፍቅር ሲጀምር እንዴት ነው የሚያደርገው አለች። ምንድን ነው ነገሩ? ማን ነው ያፈቀርሽው ብላ ስትጠይቃት ሳልወድ አልቀርም ወድጃለሁ ብላ የወደደችውን ልጅ ደግሞ ዴቭ መሆኑን ለእናቷ ስትናገር የአደይ እናት በጥፊ አጭሯታል። ሩታዬ ገጠር ደስ ብሏቸው ቪዲዮ እየሰሩ ነው። የምትብሰለሰለው ያቺ ብርሃን ከኋላ ሁለቱ እያወሩ ድንገት እከቻል። የአደይ አባትን ግን በዚያ መልክ ያሳመንክበት ነገር በጣም ይገርማል። በዛ መንገድ ደግሞ ቶሎ በፍጥነት ይቀበላሉ የሚል ግምት አልነበረኝም አለች ሩታዬ። እሱም ደግሞ እኔን አታውቂኝም ወይ ሲል ምላሽ መልሶላታል። የአሸናፊን እናት ማየት እፈልጋለሁ ብላ ለደመቀ ብትነግረውም እሳቸው ደግሞ ራቅ አለ ሌላ ዘመድ ጥየቃ እንደሄዱ ለሮማን ሲመልስላት፣ ሮማንም እንግዲህ የአሸናፊን እናት ለማየት እየጓጓችው ሳይሳካላት ወደ ቤቷ ልትመለስ ነው። ጫንዬም እንደተቀመጠ እየተብሰለሰለ ዴቭ ወደ እሱ ጋር እንደሄደ አጅሬው ምን ቀራ? አደይን ወደ ከተማ አስኮበለልክ። ደግሞ አሁን ከእሷ ጋር እንዴት ነው? ሌላ ሴት ፈልገህ ነው ወይ ብሎ ሲናገር አንተ ለምን እንደዚህ ትሆናለህ ብሎ ጫንዬን አስጠንቅቆታል። አደይ ሰልችታ ከኛ ከቄ ሌላ ሴት ልትወስድ አስበህ ነው ወይ? ከዚህ እንዳለ ሴቶቻችንን ወደ ከተማ አስኮበለላችኋቸው አለልኝ እዛ ዴቭ ማስጠንቀቆት ከሱ ጋር ሄዷል። የብርሃኑ ጉዳይ እንግዲህ እየተብሰለሰለችና ዴቭን እያሰበች እየነበረችው በእናቷ ጥፊ ቀምሳለች። ቀጣይ አባቷ ሲሰማ ለአደይ ድግስ ሽር ጉድ እያሉ ሌላ ያልታሰበ ነገር ተፈጥሮባቸዋል። በልጃቸው ላይ ምን አይነት ውሳኔ ይወስኑ ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።